ሰላም ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ ሁል ጊዜ በጣም ጠቃሚ የሆነ የሚጠቅም ነገር ይዤላችሁ ወደ እናንተ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስልጋበዝኳችሁ። አሁን ወደ አሰራራችን እንግዲህ በጣም ዘርፈ ብዙ ጥቅምና ጠቃሚ ነገር ይዤላችሁ ወደ እናንተ ጋር የመጣሁት ዛሬ ቦርጭ በሉት ለክብደት ለማስተካከል የሚሆን የሚጠጣ ነው እንግዲህ ይዤላችሁ የመጣሁት ማለት እንግዲህ እንደዚህ የምትመለከቱት ይሄ ናና ወይም ሜንት ነው። ኩከምበር፣ ሎሚና ዝንጅብል በመጠቀም በጣም ምርጥ የሆነ ጤናማ የሆነ የሚጠጣ ነገር እንሰራለን እናዘጋጃለን ማለት ነው። እንግዲህ ያዘጋጀናቸውን ግብአቶች በደንብ ሙልጭ አድርገን እጥብ እናደርጋቸዋለን። ካጠብን በኋላ እንደዚህ ዝንጅብላችንን እንከትፋለን ማለት ነው። እንግዲህ ዝንጅብላችንን በእንደዚህ በምታዩት መልክ ልጣጩን መላጥና ማስወገድ አያስፈልገንም። በደንብ ይዘን ፍግፍግ አድርገን እላው ላይ ያሉትን ነገር ካጸዳን ካጠብን በእንደዚህ መልክ መጠቀም እንችላለን ማለት ነው። ዝንጅብሉን እንደዚህ በዚህ መልክ ከተፈን በኋላ ከዛ ወደ ጎን እናደርግና ከዛ ሎሚያችን ደግሞ እንከታትፋለን። እንግዲህ እነዚህ ግብአቶች የእውነት እንዴት ልዩ ምርጥ እንደሆነ ልነግራችሁ አልችልም። እንግዲህ ዝንጅብል ብለን ስንል ዝንጅብል በጣም በውስጡ ብዙ ጥቅም ያለው ነገር ማሰላችን ላይ ጡንቻዎቻችን ላይ ህመም ቢኖረን ከማሰሎቻችን ላይ ማለት ከጡንቻችን ላይ ያሉ ህመሞቻችንን በብዙ መልኩ እንደ ህመም የሚቀንስልን የሚረዳን ማለት ነው። እንዲሁም ደግሞ ለልብ ምታችን እንዲሁ የልብ ኬዞች ወይ ደግሞ የልብ ህመሞች እንዲሁም ደግሞ የልብ መድከም ነገር ካለን ለእንደዛም በጣም በብዙ መልኩ የሚጠቅም የሚረዳ ነው ማለት ነው። እንግዲህ ዝንጅብል ማለት ነው ለምግብ መፈጨት ምግብ አልፈጭ ቢል የምግብ አለመስራት ቢያጋጥመን እንደዛው ምግብ እንዲሰራልን የሚረዳን ማለት ነው። ከዛ በዛው ልክ ደግሞ ከኮሌስትሮል ደግሞ ቢበዛብን ወይ ኮሌስትሮል በሰውነታችን ውስጥ ቢከሰት እሱንም በልኩ በብዙ ደረጃ የሚያስተካክልልን ማለት ነው። እንግዲህ ለምግብ መፈጨት እነዚህ ሁሉ ሌመን በሉት ኩከምበሩ በሉት እንዲሁም ሜንቱ ናናው በሉት እነዚህ ሁሉ አንድ ላይ ለምግብ መፈጨት ክብደትን ለማስተካከል እንዲሁም ለቆዳ ማማር የሚረዱ ናቸው ማለት ነው። እንግዲህ ዝንጅብሉን እንደዚህ እንደምትመለከቱት ሁለት ቃል ነው ላዘጋጀው ያሰብኩትኝ። እንደዚህም ኩከምበሩን እንደዚህ በምታዩት መልክ ማለት ነው ሁለቱም ላይ እንጨምራለን። እንደዚህ በርከት አድርገን አዘጋጅተን ይዘን የምንጠጣው ማለት ነው። እንግዲህ ከዛ ደግሞ ሎሚውን እንጨምራለን። ሎሚውን ከጨመርን በኋላ ሁለቱም ላይ ሎሚያችንን እንጨምራለን። እኔ በሁለት ቃል ላይ በደንብ ነው ብዙ ጊዜ ነው አዘጋጅቼ የምጠቀመው። ምክንያቱም በተለይ ውድ መነፋት እንዲሁ ደግሞ ለቦርጭ በቃ እንዲሁም ለድርቀት በጣም ፍቱን የሆነ በቃ ምርጥ የሆነ የሚጠጣ ማለት ነው። ከዛ በኋላ በመቀጠል ምንድነው የምናደርገው? ውሃችንን እንጨምራለን፣ ናናውን እንጨምራለን፣ ሜንቱን ማለት ነው። እነዚህን 4 ግብአቶችን በጠቅላላ ከጨመርን በኋላ ውሃውን እንጨምርበታለን። ውሃውን በደንብ ይዘን ነው የምንሞላው። ምክንያቱም ግብአቶቹ እንዳለ በጠቅላላ ብዙ ናቸው እንዳያችኋቸው። ከዛ ያዘን ውሃውን በደንብ እንሞላበታለን። እንዴት ምዝምዝ አድርጎ የእያንዳንዱ ንጥረ ነገሮች የሚጠቅሙትን ነገር በጠቅላላ አንድ ላይ ከውሃው ጋር በደንብ አድርጎ ነው በቃ አዋህዶት ጥሩ የሆነ ጥቅምን እንድናገኝ የሚያደርገን ማለት ነው። ከዛ እንደዚህ ሁሉንም በደንብ ካማሰልን በኋላ ከቀላቀልን በኋላ ከድነን ለ24 ሰዓት ፍሪጅ ውስጥ እንከትና እናስቀምጠዋለን ማለት ነው። ለአንድ ቀን ለ2 ቀን ለምንፈልገው ቀን ምንም ነገር የሚሆነው ነገር የለም። እኔ እንደዚህ ከ24 ሰዓት በላይ ነበር አስቀምጬው የነበረው በአጋጣሚ ማለት ነው። ከዛ በምታዩት መልክ እንደዚህ ውሃ ሁሉ ከለሩን ቀይሯል። ነጭ የነበረው ውሃውን ከለሩን ቀይሯል። የዝንጅብሉን የኩከምበሩን እንዲሁም የሌመኑን የናናውን ሁሉ አንድ ላይ ጣዕሙን በጠቅላላ በውሃው ላይ ታገኙታላችሁ ማለት ነው። ንጥረ ነገሩንም ቃናውንም ሁሉ ነገሩን ማለት ነው። ወይ ደግሞ በናና ውስጥ ያለው ንጥረ ነገር የአፋችንን ጠረን የሰውነታችንን መዓዛ በጣም መልካም የሚያደርግልን ነው። እንደዚሁም እንግዲህ ይሄ የሚጠጣ ዘርፈ ብዙ ጥቅም ያለው ነው። እንግዲህ በኩከምበር ውስጥ ቫይታሚን ኬ፣ ቫይታሚን ሲ እንዲሁም ማግኒዥየም አለው። እንዲሁም ደግሞ በዋናነት ደግሞ በዲሃይድሬት በቃ ያለው ነው በውስጡ ማለት ነው። የእውነት ሰርታችሁ ሞክሩት። ይህን የሚጠጣ ትወዱታላችሁ።
ለብዙ ነገር ለሆድ መነፋት፣ ለድርቀት፣ ለክብደትን ለማስተካከል ዘርፈ ብዙ ጥቅም ያለው በቃ የሚጠጣ ነገር ነው። በጣም ምርጥ የሆነ ዘርፈ ብዙ ጥቅም ያለው የሚጠጣ መጠጥ አሰራሪ ይህን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ ብዬላችኋለሁ። ለእኔ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ የእውነት ሰብስክራይብ እያደረጋችሁ የማትመለከቱ ብዙ ተመልካቾች አላችሁና ሰብስክራይብ በማድረግ ቻናሉ ሰፖርት በማድረግ እርዱት ብዬላችኋለሁኝ። ምርጥ ነው፣ ሰርታችሁ መኩሩት። ሀሳብ አስተያየት ካላችሁ ኮመንት መስጫ ላይ ጻፉልኝ። እንዲሁም ደግሞ ይህን መጠጥ የምታውቁት ሰዎች ሀሳብ አስተያየት ካላችሁ ሼር አድርጉን። ብዙዎቻችን ሀሳቦቻችን እናገኛለን ማለት ነው። ይኸው እኔ እየደጋገምኩ እየጠጣው ነው። በድጋሚ ሰርታችሁ ሞክሩት፣ ትወዱታላችሁ። በተለይ ለሙቀት አሁን በጣም የሚረዳ ነውና ደግማችሁ ሰርታችሁ ሞክሩት። ላይክ በማድረግ አበረታቱ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን። ሰላሙን